ይህ ህገ መንግስታዊ ፖለቲካዊም ያልሆነ ፖለቲካዊ ውጤትም የሌለው እንደሆነ ሁሉም ሰው የተስማማ የመጣበት ይመስለኛል። ምንድነው መፍትሄው? ከዚህ በፊትም ስንለው እንደነበረው የሚያዋጣው ስምምነት ነው። ነገራችን ላይ ኢህአዴጎች አንድ የተሳሳቱ ነገር አለ። የሽግግር ወቅት ላይ ነው ያለነው። ሰሞኑን ተውት እንጂ የ2 አመት የሽግግር ወቅት ነው ያስቀመጥነው። ሰው አሁን እነሱ እንደሚረሱት አይደለም፣ ተደራድረን የገባንበት ነው። ቅድም አንስቼልሃለሁ። ኢህአዴግን ከመጣል በተለይ አብዛኞቹ ፖለቲካ ድርጅቶች ወይ እስር ቤት በውጭ ሀገር በነበሩበት ወቅት ኢህአዴግን መጣል ስርዓት ማፍረስ፣ ሀገር ማፍረስ ይሆናል ብለን ስላሰብን ኢህአዴግ ውስጥ ሪፎርሚስት የሆኑት መጣው 2 አመቱን እንደተመረጠ መንግስት ሳይሆን በህዝብ እንደ ባላደራ መንግስት እንዲቀጥል ነው ኃላፊነት የሰጣቸውና አብይ የባላደራ ጠቅላይ ሚኒስትር ነው። የሱ አደራ አምባገነናዊ ስርዓትን አፍርሶ ዲሞክራሲ ስርዓት እንዲገነባ የቅብሎች ዱላውን የሰጠውን ህዝብ ያንን አደራ ማሻገር ነው። ከዚህ አንፃር ለዛ ደግሞ ሀገር ለማሻገር ደግሞ አንድ ግለሰብ ሀገር ማሻገር አይችልም፣ አንድ ፓርቲም አይችልም። ሽግግር ሲባል የተለያየ አመለካከት የተለያየ ፍላጎት ያላቸው ቡድኖች ተደራድረው በጋራ የሚስማሙበት ሮድማፕ ማለት ነው። መጀመሪያ ነገር የጀመሩት የጋራ ፍኖተ ካርታ እና ማዘጋጀት ላይ እምቢ በማለታቸው ነው። አሁን ደግሞ ፕሮፌሰር መራራ እንደሚለው የፈጠራዊ ጣልቃ ገብነት መጥቷል። ይሄንን ጊዜ በአንድም ተቃዋሚ አብይን ውረድልን እዛ እንቀመጥ ያለው ሰው የለም። የስልጣን ጥያቄ አይደለም እየተነሳ ያለው። ኮሮና ባለበት ወቅት ላይ ያለውን ጊዜ በጥሞና እንጠቀምበት። ቅቡልነት ያለው የማያገዳድለን ሀገር ወደ ብጥብጥ የማያደርስ ምርጫ ለማካሄድ እንስማማ፣ እንደራደር፣ እንወያይ። በዛ ወቅት መንግስት እንዴት ይደራደር የሚለውን ተወያይተን እንስማማበት። ምርጫው መቼ ይካሄድ የሚባለውንም አሁን እኮ ባሉት መሰረት ኮሮና መቼ ያበቃንም ፓርላማው ነው የሚወስነው። ምርጫ መቼ የሚካሄድም ፓርላማው ነው የሚወስነው። ፓርላማው ደግሞ ሙሉ በሙሉ በአንድ ፓርቲ ቁጥጥር ስር ያለ ነው። ያ ብቻ ሳይሆን በተሰረቀ ምርጫ የመጡ ሰዎች የተሞሉበት ፓርላማ ነው። ይሄ ሀገር ለመገንባት ሀገር ለመሻገር ዲሞክራሲያዊ ስርዓት ለመገንባት አይጠቅምም። ከዛ ይልቅ የዩ ፓርቲም እንደ አንድ ፓርቲ ተቃዋሚዎችም የተለያዩ ፓርቲዎችም አብረን ቁጭ ብለን ስምምነት ላይ እንድረስ። የሚያዋጣው ይሄ ነው። ይህን ካላደረጉ ከትግራይ ጋር የገቡትም ችግር እየተባባሰ ነው የሚሄደው። በሌሎች ክልሎችም ያለው የቅቡልነታቸው እየባሰ ነው የሚሄደው። ይሄ ለነሱ መስሏቸው ሊሆን ይችላል። ኢህአዴጎችም ከኢህአዴግ አንድም ይመስለው ነበረ። ሄዶ ግን ለነሱም ለሀገር የሚጠቅም አይመስለኝም። ከማን ጋር ነው ግን ስምምነታውን መደረግ አለበት? ስምምነት ነው የፖለቲካ ኃይሎች አሉ፣ የፖለቲካ ድርጅቶች አሉ እዚህ ሀገር ውስጥ ፖለቲካ ለማካሄድ ልክ ቢዝነስ እንደማካሄድ ፖለቲካ ለማካሄድ እነዚህ መስፈርቱን አሟልተው ለምርጫ ሲዘጋጁ የነበሩ ፖለቲካ ድርጅቶች ምክንያቱም ስለ ምርጫ ስለሆነ ምርጫ ፕራይመሪሊ የፖለቲካ ፓርቲዎች ፉክክር የሚካሄድበት ፕሮሰስ ስለሆነ በዛ ላይ መስማማት ያስፈልጋል። ገዢው ፓርቲ፣ ተቃዋሚው፣ የተለያዩ ፓርቲዎች አብረው ቁጭ ብለው በምሁራንና በሌሎች ቴክኒካል ድጋፍ ሊሰጥ ይችላል። እዛ ላይ አድርገው ማካሄድ ይችላል። ቴክኒካሊቲው ብዙ ነገር ልንዋይ እንችላለን። ለምሳሌ እኔ ከዚህ በፊት ፕሮፖዝ ያደረኩት አለ። ገዢው ፓርቲ እንደ ፓርቲ ተቀምጦ ግን በህገ መንግስቱ አንዳንድ ክፍተቶች አሉ። ለምሳሌ የሀገሪቱ ርዕሰ ብሔር የፓርቲ አባል አይደሉም፣ መሆንም አይችሉም። ፓርቲና ፓርቲዛን ናቸው። ርዕሰ ብሔሩ ፕሬዚደንት ማለት ነው። ርዕሰ ብሔሩ ኮንቪን የሚያደርጉት የድርድር መድረክ ተዘጋጅቶ በዛ ድርድር ላይ መስማማት ይቻላል። ሀገር መገንባት ከተፈለገ ይሄ የሚቻል ነው እና ድርድሩ በፖለቲካ ድርጅቶች መካከል የሚሆነው። በቅርቡ ባደረጉት አንድ ቃለ ምልልስ ላይ ስለ ስልጣን ወይም ስለ ኃላፊነት በተጠየቁት ጥያቄ መሰረት ምርጫን የተመለከተ ሀሳብ አንስተው ነበረ። ያ ሀሳብ ላይ ምሁራን ሳይመርጡኝ ስልጣን አልቀበልም የሚል አውድ ያለው ንግግሮ ተደምጧል። የእርሶ ደጋፊዎች ምሁራን ብቻ ናቸው? አርሶ አደር፣ ወጣቱ ለድጋፍ የሚወጣሉት ለተቃውሞም የሚሰለፈው ብዙሃን አሉ። ስለዚህ በምሁራን ብቻ የሚደገፍ አይነት የፖለቲካ አስተሳሰብ ነው የሚያራምዱት። እንደዛ አላልኩም። እንደዛ ያልኩበትንም አላስታውስም አልልምም። እንደዛ አይደለም። በህዝብ ሳልመረጥ በምሁራን ሳልመረጥ ይላሉ። ተመልሶ ማስታወስ ይቻላል። አላልኩም። በድሙጋ ህዝብ ነው ያልኩት። አይ ቲንክ በአባይ ሚዲያ ጋር ያደረኩት ኢንተርቪው ከሆነ አይደለም ከኤልቲቪ ጋር ያደረጉት ኢንተርቪው ላይ ነው አይመስለኝም። እንደዛ ልልም አልችልም። ምክንያቱም ምሁራን ብቻቸውን ድምጽ የሚሰጡበት የምርጫ ሂደት እዚህ ሀገር የለም፣ የትም ሀገር አይኖርም። በምሁራን በመረጥም ራሱ አልቀበልም። ምክንያቱም
ጥያቄውም ለዛ ነው የተነሳው። መወከል የምፈልገው ውክልና ማግኘት የምፈልገው ከወረዳዬ ነው። ፕራይመሪሊ ህገ መንግስቱ ግልጽ ነው። አንድ ተመራጭ ለሶስት ነገሮች ተጠሪነቱ ለሶስት ነገሮች ይላል። አንደኛው ለመረጠው ህዝብ፣ በእኛ ምርጫ ስርዓት ደግሞ የዲስትሪክት የምርጫ ወረዳ ህዝብ ማለት ነው። ሁለተኛው ለህገ መንግስቱ ነው። ሶስተኛው ለህሊናው ነው። ከዚህ አንጻር ልመረጥ የምችለው መመረጥ የምፈልገው መጀመሪያ በዛ ዲስትሪክት ነው። ከዛ በተለያየ ቦታ ከየተለያዩ ወረዳ ተመርጠው የሚመጡት ፓርላማ ከሆነ የሚሄደው 547ቱ፣ ክልል ከሆነ የሚሄደው 534ቱ ኦሮሚያ ላይ ያሉት ሊመርጡ ይችላሉ። ከዛ ውጪ ምሁራን ተሰብስበው ተመርጫለሁ። ከዚህ ቤት እኮ የኦሮሞ ጥናት ማህበር ፕሬዚደንት ነበርኩ። ምሁራኖችማ መረጡኝ። ለምሁራን ተቋም ከሆነ የምወዳደረው በምሁራኖች እመረጣለሁ። የኦሮሞ ጥናት ማህበር ወይ የኢትዮጵያ ጥናት ማህበር እዛ ላይ መመረጥ ከፈለኩ ኦፍ ኮርስ ምሁራኖች ናቸው የሚመርጡኝ። የፖለቲካ እንቅስቃሴ ውስጥ ወይም ደግሞ ህዝብ ስልጣን እንዲሰጡት ነው ሊሆን አይችልም። ህዝብ ብቻ ነው። ስለዚህ ወኪሎ ሁሉም ማህበረሰብ ነው፣ ህዝብ ነው። ምክንያቱም ምርጫ ሲካሄድ ከ18 ዓመት በላይ የሆነው ነጋዴው፣ ምሁሩ፣ ሼኪው፣ ቄሱ፣ ሴቱ፣ ወንዱ ያደርጋል፣ ግዴታ ነው። እሺ፣ ስለ ምርጫ እያነሳን ያለ ነው። ምርጫ ሲታሰብ ደግሞ የፖለቲከኞች የራሳቸው የሆነ አስተሳሰብ ምን ላይ ነው የሚለውንም ህዝብ መለካት ይፈልጋል። ስለዚህ በዲሞክራሲ መርሆች ምን ያህል እንደሚያምኑ እታገልለታለሁ ስለሚሉት ህዝብ መብትና ነጻነት ደግሞ ተረዱኝ ሊሉት የሚፈልጉት ሀሳብ እሱንም እንዲነግሩንና ሌሎች ደግሞ ምን አይነት ፍላጎት ወይም ደግሞ ምን አይነት ለሰዎች የሚሰጡ ክብርን ደግሞ በምን ያህል መልኩ ነው ሊገልጹት የሚችሉት ከቅርብ ወይም ደግሞ ከግል ድሎ ባሻገር ደግሞ ለረጅም ጊዜ የሚሰጡት ስለ ሰላምና ነጻነት ያለው አስተሳሰብ። ምክንያቱም እርስዎ ሲታሰቡ ሰላም የሚባለው ነገር ፈጽሞ አይታሰብም። ነውጥ፣ አመጽ የሚባሉት ነገሮች ነው ተከትለው የሚመጡትና ወደ ምርጫ ቢገቡ ሊመረጡ ይፈልጉ የሚመርጡት ህዝብ በእነዚህ አውዶች ላይ ምን አይነት ምልከታ እንዲኖረው ነው የሚፈልጉት? የአመጽ ጥያቄ ሁለተኛ ሲመጣ ነው። አዎ አመጽናል፣ አሳምጸናል። ፍትሃዊ ያልነበረ ስርዓት ነበረ። በሰላማዊ መልኩ ለመታገል የሚፈቅድ ስርዓት አልነበረም። በሰላም ለመታገል የተሰለፉትን እስር ቤት ሲከት ከሀገር ሲያስወጣ ነበረ። ኢንጀስቲስ ኮመን በሆነበት ስርዓት ውስጥ ሪቤሊየን ቢካምስ ዱቲ፣ አፈና፣ ጭቆና፣ ግድያ መንገዱ ባደረገ መንግስት ላይ ማመጽ ሞራላዊ በምድርም በሰማይም ተቀባይነት አለው። በማመጻችን ደግሞ ይቺን ሀገር ጠቀምናት። ገለታ ቢስ ወይም ደግሞ ምስጋና ቢስ እየሆነ ነው ሰው እዚህ ሀገር። 5000 ወጣቶች ራሳቸውን ሰውተው አመጸው ዛሬ አመጽ እንደ ሐራም የሚቀርብበትን ግን በኢትዮጵያ ወንጀል ህግም አመጽ ወንጀል ነው። አመጽ መጥራትም ማሳመጽ አመጽ ወንጀል የሚሆነው ከአመጽ ውጭ ያሉ መንገዶች ክፍት ከሆኑ፣ ሰው መንግስትን መተቸት ሲችል፣ ሰው መንግስትን በሰላማዊ መንገድ መቃወም ሲችል ካመጸ ወንጀል ነው። ሰው አንቺ ጋዜጠኛ ነሽ፣ ሱሉልታ ላይ የሚደረግን የመሬት ዘረፋ ስታጋልጪ ከታሰርሽ ያን ገበሬ አደራጅተሽ ማታገል ሁለተኛው ምርጫ ነው የሚሆነው ማለት ነው። ይሄንን በር ዘግቶ ወደዛኛው በር ለምን ሄድሽ የሚለው ነገር አያዋጣም። ቆይ ለውጥ መጣ፣ የኖቤል ሽልማት እኮ ተገኘበታል እዚህ ሀገር። ያን ለውጥ እኮ ያመጣው አመጽ ነው። በልመና አልመጣም። አልቀንበት እኮ ነው፣ ቆስለንበት፣ 5000 ሰው ሰውተንበት፣ 23000 ሰው አቁስለንበት፣ አመጸን፣ አሳምጸን እስከ አፍንጫው የታከለውን ያጋዚ አንበርክከን፣ ያም ደግሞ ሀገር ማፍረስ ብንፈልግ ቅድም አልኩት እኮ ስልጣን ጥመኛ ምናምን እንደሚባለው ወይ ደግሞ አመጽ ሀራራ ቢሆንብን ኖሮ ሰውን ሲገሉ የነበሩት ሲያስገድሉ የነበሩት ሰዎች እራሳቸው ስልጣን እንዲቀጥሉ አናረግም ነበር። አላማችን የተሻለ ስርዓት፣ አዲስ ስርዓት፣ ፍትሃዊ ስርዓት እንዲመጣ፣ ከኛ ቀጥሎ ያለው ትውልድ እንዳያምጽ፣ አመጽ አስፈላጊ እንዳይሆን፣ ሀገር እንዲቀጥል ስለፈለግን ከስርዓት ውስጥ ይሻላሉ ተደራድረን ነው። ይሄንን ብዙ መናገር አልወድም።
ከህዋቶች ጋር ተደራድረን ነው ስልጣን የለቀቁት። አቅማችንን ታያየን፣ መቀጠል እንደማይችሉ አዩ። 3 ምሽግ ነበራቸው። ክልሎች ላይ ያለውን ምሽግ አፈረስ ነው። አዲስ አበባ ላይ ያለውን ምሽግ ከበብ ነው። ከዛ ዊዝድሮ አደረጉ። ይሄን ሁሉ በስትራቴጂ ተመርተን አመጽ ብቻ ሳይሆን ስትራቴጂክ የሆነ በዲሲፕሊን የተመራ ለምሳሌ ብዙ ጊዜ ዝም ብሎ ተራ አመጽ ራይት አይደለም ያደረግነው። ተራ አመጽ ቢሆን ኖሮ ኦሮሚያ ውስጥ የነበረው የትግራይ ተወላጅ አደጋ ላይ ሊደርስበት ነበር። አንድ ሰው አልተጎዳም። ስለዚህ አመጽ የሚፈጥረው ዛሬም ብቻ አይደለም። 60ዎች ውስጥ የኢትዮጵያ ተማሪዎች ያመጹት የፖለቲካ ምህዳሩን በመዝጋት ከአመጽ ውጭ ያሉ የፖለቲካ መታገያ መስመሮች ሲዘጉ ሰው ወደ አመጽ ይሄዳል። ግን ምን ተሞክሮ ተዘግቶ ነበረ? እዚህ ሀገር ምን እንዳለ የፖለቲካ አክቲቪስቱ በሙሉ እስር ቤት አልነበረም። ሌላውን ቶ በ92 ላይ ኦነግ ገብቶ ሲሳተፍ ነበረ። ቢሮ ውስጥ እኮ ነው። ቢሮ ውስጥ አመራሮቹ ተገለውበት መጨረሻ ላይ ለቆ ወጣ። ታዩ 2005 ወይም ደግሞ 97 እነ ብርሃኑ እነ ኃይሉ ሻውል እነ መረራ በሰላማዊ ለመታገል ገቡበት። ምርጫውን ስለተሳተፉና ስላሸነፉ እስር ቤት ገቡ። ከዛ አይደለም እንደ እነ ብርሃኑ አመጽ የገቡት ወደ ኤርትራ እኮ የገቡት ያመጹ ነበር። እነ ብርሃኑ ያ መንገድ ቢቀጥል ኖሮ ያ ሰላማዊው መንገድ ቢቀጥል ኖሮ ያመጹ ነበር። አያመጹ። እዚህ ሀገር የፖለቲካ ምህዳሩ ተዘግቶ መንግስትን የተቸ አማራጭ አደረጃጀት ይዞ የቀረበ ስለታፈነ፣ ስለተገደለ፣ ስለታሰረ፣ ስለተዘረፈ ሰው አመጸ። አመጽን የሚወልደው ጭቆና ነው። ህዝብን ተነሽተሽ አመጽ ብትዩ አያመጽም በራሱ አንቺ ስላልሽ ብቻ አያመጽም። ፕሮፓጋንዳ ሰውን የሚያሳምጽ ይመስላችኋል? ህዝብ ሌላ መንገድ ካጣ ብቻ ነው የሚያመጽው። አመጽን የሚያስቀር ጭቆናን ማስቀረት ብቻ ነው። በነዛ አመጾች መካከል የህይወት መስዋዕትነት ተከፍሏል። ስለዚህ እነዛ የተከፈሉ የህይወት መስዋዕትነቶች ወይም ያለፉ ዜጎች የፈሰሰው ደም ትክክለኛውን ዋጋውን አግኝቷል? የተከፈለለትን ዋጋ ያህል ውጤቱ በዛ ደረጃ የሚለካ ነው? ለምን ታገልን ለምን አመጽን ብለው ጠይቀው አያውቁም? እርሶ ራስዎን? አንድ ቀንም ጠይቄ አላውቅም። ትክክለኛ ነበር። ባናምጽ ኖሮ ዛሬም ልክ እናስገባቸዋለን ያሉ ሰዎች ልክ እያስገቡን ይቀጥሉ ነበር። ከመንግስቱ ነዋይ ዘመን ጀምሮ ወጣቶች እዚህ ሀገር አምጸዋል። ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ ስርዓት፣ ህዝባዊ ስርዓት ለመገንባት አምጸዋል። ትክክለኛ ነበር። ማንኛውም ትውልድ እሱን የሚመጥን መንግስት፣ እሱን የሚመጥን ስርዓት ለመገንባት ይፈልጋል። ያን ስርዓት ለመገንባት በሚያደርገው ሙከራ ላይ መንገድ ሲዘጋበት መንገድ ለማስከፈት ያምጻል። በዛ አመጽ መስዋዕትነት ይከፍላል። ያሰበውን ያገኛል። በአንድ ትውልድ ላያገኘው ይችላል። ግን በዛ ወቅት ማመጹ ትክክል ነበረ። የሚቀጥለው ትውልድ ደግሞ ከዛ ትውልድ የተረፈውን እያሟላ ይሄዳል። አቶ ጀዋር እንደ ልብ የሚናገሩት ማንም ምንም አያመጣም ብለው የሚያስቡት ቄሮ ስላለ ነው። እዚሁ ጋር ደግሞ ሁለተኛ ተያይዞ እንዲመልሱልኝ ፈልገው ቄሮን አቶ ጀዋር አቅም ማሳጥተውታል ብለው የሚያስቡ ወገኖች አሉ። እኔ ከተወለድኩ ጀምሮ የልቤን ስናገር ብቻ ነው ትዝ የሚለኝ። ያደግኩት በጣም ጭቆና የነበረበት እንዲሁም ደግሞ ከፍተኛ የነጻነት ትግል ሲካሄድ የነበረበት ቦታ ነው። ከልጅነት የወረስኩት ጭቆናና የነጻነት ትግልን ነው። ወይ በነጻነት እታገላለሁ ወይ ሞታለሁ እንጂ ጭንቅላቴና ቀብሬ ምላሴና ስሬ ሎሌ ሆኜ መቀጠል አልፈልግም። እዚህ ሀገርም ስገባ ፈጣሪና ህዝቤን ተማምኜ ነው የመጣሁት። ህዝቡን እተማመናለሁ፣ 100% እተማመናለሁ። ፈጣሪን፣ ህዝብን። ከዚህ ውጪ እምፈራውም ፈጣሪና ህዝብን ብቻ ነው። ወደ ትግል ስገባ መስዋዕትነት እንደሚኖር ችግር እንደሚኖር አውቄ ነው። ገና እኮ 10 ዓመት ምናምን ሲሆነኝ ነው ታጋይ የቀበርኩት ነኝ። አሁን ባለፈው ሰፈሬ ሲሄድ
እላው ላይ የተከልነው ዋርካ ትልቅ ሆኖ አግኝቼዋለሁ። ሶ ወደ ትግል ስንገባ ለጭፈራ ወይም ለዳንስ አልገባንም። መስዋዕት አስፈላጊ ከሆነ አስፈላጊውን ሁሉ መስዋዕት ከፍለን ለውጥ ማምጣት አለብን። እድለኛ ነኝ። ብዙ ቦታ ሄጄ ተምሬያለሁ። ብዙ ዓለም አይቻለሁ። አንድም ቀን ግን ስለ ራሴ አስቤ አላውቅም። አንድም ቀን እያንዳንዷን ቅጽበታዊ ጊዜ አሜሪካ ሄጄ በ2 ወር ውስጥ አሜሪካ ሲሄድ አንድ ሰው አላውቅም ነበር። እኛ ሀገር ሰው በ2 ወር ውስጥ የወጣቶች ማህበር ነው ያደራጀሁት። ምክንያቱም ፈጣሪ ከዛ በጣም ጨለማ ከሆነ አካባቢ በጣም ርዛትና ጭቆና ከነበረበት አካባቢ ሲያወጣኝና አይቪ ሊግ ትምህርት ቤቶች እንድማር እድል ሲከፍትልኝ የሆነ ፐርፐዝ የሆነ ሚሽን ሰጥቶኛል ማለት ነው። ለዚህ ህዝብ እንዳሳልፍለት ነው። እኔ ገና ኤሌመንተሪ ትምህርት ቤት እያለሁ በጣም በህዝብ ውስጥ ይሄን ነበረ፣ ብዙ ነገር አዘጋጅ ነበረ። ሰው በጣም ተስፋ ነበረው በእኔ ላይ። አይ ዋንት ቱ ሄልፕ። ያንን ለማድረግ በማደርገው ነገር ላይ መስዋዕትነት ከመጣ ማንኛውም መስዋዕትነት ተገቢ ነው ብዬ ነው የማስበው። እና የቄሮን አቅም አዳክሟል የሚል ይሞክረው። የቄሮ እኮ ጀዋር አይደለም። ቄሮ ማለት ትግል የወለደ ጭቆናና ትግል የወለዱት ከትውልድ ሲሻገር የመጣ የነጻነት ትግልን የወረሰ በሚሊየን የሚቆጠር ወጣት ነው። ተዳክሟል የሚል ሰው ሄዶ መሞከር ነው። ብዙ ጊዜ አሁን ከፊት ለፊት ያለን ሰዎች ብንታሰር፣ ብንገደል፣ ብንከዳ መነገራችን ላይ ከኛ ጋር የነበሩ ሰዎች ከርተው ሎሌ የሆኑ አሉ። ዳዝንት ቼንጅ ኤኒቲንግ። ዛሬ እኔ ከድቼ በልጽግና ብጫወት ትግሉ ይቀጥላል፣ ጭቆናው እስከቀጠለ ድረስ። ስለዚህ እኔ ቄሮ ተዳክሟል የሚለው አይ ቲንክ የተሳሳተ ይመስለኛል። የበለጠ ተጠናክሯል አሁን። ምክንያቱም ትግልን አይቶታል፣ ድልን አይቶታል፣ ድል ሲቀለበስም አይቶታል። ያ ብቻ አይደለም፣ ላለፉት 6 ዓመታት ስርዓትን እንዴት መታገል እንደሚችል በብልሃትና በስልት እንዴት መታገል እንደሚችል ከፍተኛ የሆነ ክህሎትን አዳብሯል። ስለዚህ ተዳክሟል የሚል ላዳክመው ብል ራሱ ላዳክመው አልችልም። ምክንያቱም እኔ አልፈጠርኩትም። እኔ እኮ አንድ ታላቅ ወንድማቸው ባለኝ እውቀት ስትራቴጂ ከምሰጥ ሰው ያለፈ አይደለሁም። ስለዚህ እንደዛ የሚያስቡት የቄሮን አደረጃጀትና አላማ በደንብ ስላልተረዱ ነው። እንደው ተቋማዊ መሆን አለበት ብዙ ጊዜ ሲነገር እንሰማለን። በተለይ ቄሮ ዝም ብሎ ብቻ የሆነ ሚሽን ሲሰጠው ያንን ሚሽን ብቻ አሳክቶ የሚመለስ መሆን የለበትም፣ ተቋማዊ አደረጃጀት ሊኖረው ይገባል የሚሉ ነገሮች ይነሳሉ። ቄሮ ሶሻል ሙቭመንት ነው፣ የፖለቲካ ድርጅት አይደለም። የጓድ ሊቀመንበር የሚመራ አይደለም። ከሁለት ነገር ነው የሚነሳው ይሄ ጥያቄ። አንደኛው አቅሙ የበለጠ ይጨምራል ከኦፊሻል ከሆነ በደንብ ከተደራጀ በግልጽ ከተቋቋመ የበለጠ ስራ መስራት ይችላል የሚለው የሚያስቡ አሉ። ሌሎቹ ግን የመንግስት ሰዎች ናቸው። የቄሮን እንቅስቃሴ አመራር ሂደቱ ስለማይገባቸው ለመበጣጠስ ለመምታት ስለማይመቻቸው ሊያውቁት ይፈልጋሉ። ባለፉት 2 ዓመታት እዚህ አብረን እየሰራንም ከጀርባ ብዙ ነገር ይሰሩ ነበር። አንዳንዴ የራሳቸውን ቄሮ ለማቋቋም፣ አንዳንዴ ለመግዛት፣ አንዳንዴ ለማጥፋት። ትዝ ካለህ ገና ሳይበተኑ ኢህአዴጎች ቄሮና ፋኖ ላይ የሰሩት ነገር ነበር። ኢ መደበኛ አደረጃጀቶች መጥፋት አለባቸው። ይህ ማለት ወይ ወደ መደበኛ መምጣት አለባቸው፣ ወደ መደበኛ ከመጡ ለመምታት ነው። አማራ ክልል ላይ ትንሽ የተሳካላቸው ነገር አለ። ምክንያቱም ኦፊሻልና ለማደራጀት የተሄደበት ሂደት ፋይናሊ በአምናው ክስተት የተነሳ ብዙዎቹን ሊጎዷቸው ችለዋል። ኦሮሚያ ላይ እሱን አልቻሉትም። ምክንያቱም አንደኛ ሶሻል ሙቭመንት ነው። የአንድ ግለሰብ የአንድ ፓርቲ የአንድ አይዲዮሎጂ አካል እንዲሆን አንፈልግም። አንድ ላይ የሚያመጣንና አብረን የሚያሰራን የማህበራዊ ፍትህ ጥያቄ ነው። የማህበራዊ ፍትህ ጥያቄ ሲመጣ አንተ እንዳልከው አብረን እንሰራለን። የማህበራዊ ፍትህ ጉዳይ ከሌለ የተለያየ ድርጅት ውስጥ ቢዝነስ ውስጥ ያላል ዶክተር አለው የተለያየ ኃይል አለው ስራውን ይሰራል። የሚያዋጣ ስትራቴጂ ነው። ግን አሁን ቄሮ ሲታሰብ ቄሮ በተለያየ መልኩ ተከፋፍሏል የሚሉ አሉ። ለምሳሌ የጀዋር ቄሮ አለ፣ የነከሬ ቄሮ አለ፣ የነንትና የሚባል አይነት ነገር አለ እና እንደው የተከፋፈለ አይነት ቄሮ አለ። ተሞክሯል። ቅድም እንዳልኩህ
የኦዲፒ ቄሮን ለመመስረት ፈልገው ነበረ። በነጋዴዎች በየከተማው ያሉትን ነጋዴዎች የራሳቸው ቡድን እንዲጀምሩ ሞክረው ነበረ። በቄሮ ስም ራሳቸውን አደራጅተው መዝረፍ ምናምን ሞክረው ነበረ። የጀዋር ቄሮ የሚባል የለም። ያለው የኦሮሞና የኦሮሚያ ቄሮ አለ። ይቀጥላል። ቅድም እያለሁ የጀዋር ቄሮማ ቢኖር ኖሮ የጀዋር አቋም በዋዠቀ ቁጥር አብሮ ይዋዥቃል። ኖ ቅድም ነገርኩ። እኔ ዛሬ ተሞዳሙጄ ወደ ብልጽግና በገባ ቄሮ ትግሉን ይቀጥላል። that's the way it is designed። ስለዚህ የተከፋፍሏል የሚለው አይከፋፈልም። ምክንያቱም አንድ የሚያደርገው ጭቆናና ለነጻነት ለማህበራዊ ፍትህ ያለው አቋም ነው። ስለዚህ ጭቆና እስካለ ድረስ the greatest unifier of the oppressed nations, the oppressed society is repression። የጭቁን ህዝቦች ዋና የአንድነት መንስኤ ጭቆና ነው። ጭቆና ባይኖር ነው ወደ ዲሞክራሲ ብንሸጋገር የፖለቲካ ምህዳሩ እየሰፋ ቢሄድ በሂደት ቄሮ የሚባል ነገር ላይኖር ሁሉ ይችላል። ምክንያቱም ጭቆና ነው የሚያመጣውና ከዛ በላይ በኋላ ሁሉም ወደ ተለያየ ፖለቲካ ድርጅት ይገባል፣ ወደ ተለያየ ማህበራዊ ድርጅቶች ይገባና ይቀጥል ነበር። አሁን ጭቆና ስለተመለሰ አንድነቱ እየተጠናከረ ነው የሚቀጥለው። ግን ምን ያስተምረው ያልፋሉ? በተለይ አሁን ቄሮ ተባለ፣ ፋኖ ተባለ፣ ዘርማ ተባለ፣ ጄቶ ተባለ እየደረስን ነው። አሁንም የተለያዩ አይነት እየሰማን ወደ ትግራይም አካባቢ ፈንቅል የሚባል መጥቷልና እንደው እንደ ሀገር እነዚህ አደረጃጀት ያው አይደሉም ሶሻል ሙቭመንት ነው ተብሏል። ይሄኛው አይነት አካሄድ እንደው እንደ ሀገር ምን ይጠቅመናል? በጣም ጠቃሚ ነው። የአምባገነናዊ ስርዓትን የሚያዳክም ማህበራዊ እንቅስቃሴ መደገፍ አለበት። ትረስት ሚ ኦን ዲስ ወን። ፋኖ አማራ ውስጥ ጠንካራ መሆን የአማራ አምባገነን እንዳይኖር ይከለክላል። የአማራን ህዝብ ጥቅም የሚሸጥ ሎሌ ተደላሎ እንዳይኖር ያደርገዋል። የዲሞክራሲ ሩሶ ይጽፈዋል እዚህ ላይ ሌሎችም በጣም ጽፈውታል። የዲሞክራሲ ዘብ ማህበራዊ ንቅናቄ ነው። ሲቪክ ኦርጋናይዜሽን እና ሲቪክ ሙቭመንቶች ናቸው። ፖለቲካ ድርጅቶች አይደሉም። ፖለቲካ ድርጅቶች መንግስት ያስተዳድራሉ፣ አስፈላጊ ናቸው። ማህበረሰብ በሁለት የተከፈለ ነው። ፖለቲካል ሶሳይቲ እና ሲቪክ ሶሳይቲ የምንለው አለ። የፖለቲካል አደረጃጀቶች የሚሰሩት ስራ አለ፣ የፖሊሲ ጉዳይ፣ የተለያዩ ነገሮች። ለውጥ ግን የሚያመጡት የለውጥ ኢንጂንስ ኦፍ ቼንጅ የሚሆኑት ሁሌም ማህበራዊ አደረጃጀቶች ናቸው። ኢትዮጵያኖች እድለኞች ነን ብሎ ማሰብ መቻል አለባቸው። ወጣቶች በዚህ መልኩ ተደራጅተው ለምሳሌ የሲዳማ ክልልነት ያለ ጄቶ እንቅስቃሴ አይታሰብም። የአማራ ህዝብ የኢትዮጵያን ፖለቲካ እየለወጠ የመጣው የአማራ ህዝብ እንቅስቃሴ አማራ ነን መብታችን መከበር አለበት የሚለው ያለ ፋኖ እንቅስቃሴ ከዛ ወደ ከአብን ጋርም ቢሆን አይታሰብም። ሶሻል ሙቭመንትስ አር ኢንጂንስ ኤንድ ካታሊስትስ ኦፍ ቼንጅ። ከዚህ አንጻር እነዚህ ነገሮች መምጣት ኔጌቲቭ የላቸውም ማለት አይደለም። ለዚህ ነው የሲቪክ ሶሳይቲ እና ፖለቲካል ሶሳይቲ አብሮ መኖር ያለበት። እኛ በሲቪክ ሶሳይቲ በሶሻል ሙቭመንት በማህበራዊ እንቅስቃሴ ለውጥ አምጥተን መጨረሻ ላይ ቅድም እንዳልኩ የፖለቲካል ማህበረሰብ በፖለቲካ የደራጀው ስልጣን ይዞ እንዲቀጥል ያልንበት ምክንያት አለ። ሁለቱም መኖር አለበት። የፖለቲካ አደረጃጀቶቻችን እየጠነከሩ እየበሰሉ መሄድ መቻል አለባቸው። የማህበራዊ አደረጃጀቶቻችን ደግሞ እየጠነከሩ እነሱም እየበሰሉ ሁለቱ እየተደጋገፉ ነው የሚሄዱት። ለምሳሌ እንደኔ አይነት ሰዎች ወደ ፖለቲካ ድርጅቶች እንገባለን። ስንገባ ግን ያን ወጣት አፍርሰን አይደለም መሄድ ያለብን፣ ተተኪ ያስቀምጣ ነው መቀጠል ያለብን። ስለዚህ ዘርማም ይሁን ጄቶም ይሁን ባርባርታም ይሁን እዚህ ሀገር አይበገሬ የተባለውን የኢህአዴግ ስርዓት በአማጺ ተሞክሮ ያልተቻለውን በፖለቲካል ድርጅቶች ተሞክሮ ያልተቻለውን ለ50 ዓመት እንገዛለን ያሉትን በ4 ዓመት ውስጥ ያንበረከከው ይሄ ማህበራዊ አደረጃጀት ነው። ግድፈቶች ያሉት ድክመቶቹን ራሱም እየተማረ እኛም እየመከርን ምሁራኖችም እየመከሩ እያስተካከሉ መሄድ ያስፈልጋል። ግን መኮንኑ ለዲሞክራሲ ያለውን ትግል የሚያቀጭጭ ነው የሚል ቀጥታ አንዳንድ ጊዜ መንግስት ላይ ወይም ደግሞ አምባገነኑን ለማውረድ ብሎ ንጹሃኖችም ጭምር ደግሞ ተጠቂ የሆኑበት ንብረታቸው የወደመበት ህይወታቸው የጠፋበት ብዙ ሶማሌ ክልል አይተናል። ሐዋሳም የጄቶ ባደረገው እንቅስቃሴ አይተናል።
ፋኖም ቄሮም ባደረጉት እንቅስቃሴ አይተናል እና ንጹሃኖችም ተጠቂ የሆኑበትም አካሄድ አለ። ይህስ እንዴት ይመለከታል? እውነት ነው። በኮላተራል ዳሜጅ የሚሆንበት ሰዎች የሚጠቁበት አለ። ግን እናመዛዝ ነው። አማጺ ቢሆንስ? ቄሮ የታጠቀ የአማጺ ቡድን ቢሆን ኖሮ የንጹሃን ዜጎች ከዛ የበለጠ ነው የሚያልቀው፣ ከዛ ያነሰ ነው። ከኛ ሀገር እኮ የበለጠ የለም። በትግራይ በኤርትራ የተደረገው የትጥቅ ትግል በዛ እኮ ያለቀው የወታጠቀው ኃይል ብቻ አልነበረም። ምናልባት ግማሽ የሚሆነው ያለቀው ሲቪሊያኑ ነው። በትግል ውስጥ ዜጎች ይጎዳሉ፣ በውስጡ ያልተሳተፉ የመንግስት አካል ያልሆኑ። አንድ አማጺና መንግስት ሲዋጋ ዛሬ ወላጋን ውሰደው፣ ጉጂን ውሰደው፣ ዜጎች በጣም እየተጎዱ ነው በሁለቱ የታጠቀ ኃይል ግጭት ውስጥ። በማንኛውም መመዘኛ በሰላማዊ ትግል በሚደረግ ወይም ደግሞ በሶሻል ሙቭመንት በሚደረግ ትግል ውስጥ የሚጠፋ